በየዓመቱ ተግባራዊ የሚደረገው የተፋሰስ ልማት ስራ በሲዳማ ክልል በይፋ ተጀምሯል። በተፋሰስ ስራው ላይ የተሳተፉ አርሶ አደሮች ከዚህ ቀደም በአፈር መክላት ምክንያት የተራቆተውን መሬት ለማልማት ቆርጠው መነሳታቸውን ገልጸዋል። አካባቢያችን በብዙ ልማት የምታወጣ መሬት ፍሬ ያላት መሬት ሆና እያለ በባህር ዛፍ ምክንያት ድርቅ እያያዛት ስለሆነ አሁን ባህር ዛፍን አጥፍተን ልማት ለመስራት ሰክተን ተነስተን ያለን ገበሬዎች ነን። እኛ አሁን ስራ ሰርተን እልካን ሰርተን ጎርፉ አፈሩን ይዞ እንዳይሄድ ከለክለን ባህር ዛፍ በእርሻ ውስጥ በእርሻ ጎን ሲኖሩ ብዙ ችግር ይኖራል። አሁን ባህር ዛፉም እንዳይኖሩ ብሎን መንግስት ተነጋግሮናል፣ እኛም ተቀብለናል። መሬቱም ከዚህ በፊት ጎርፉ ዝናቡ ከዘነበ በኋላ ጎርፉ ይዞ ይሄዳል። አሁን ግን ጎርፉ ተከልክሎናል። ፊትም አካባቢ እንደምታዩት እዚህ ደን አለ፣ ቀድሞ የተፈጥሮ ደን አለ። ያ ህዝቡ አለማወቅ የተነሳ ጨፍጭፎ ጨርሰዋል። አሁን መሬቱ ገላጣ ሆነ፣ ድንጋማ ሆነ እና ያንን በግብርና ባለሙያ ጋር በመተባበር ህብረተሰቡ ይህንን ቦታ እንዲካለል ተደረገና የተፋሰስ ስራ ተሰራ። እርከኖች ተሰሩ፣ ደን ተተከለን፣ ችግኝ አምጥተን ተከለን፣ የተፈጥሮ ደንን በቀለ። በቃ ይህንን ዛሬ እንደምታዩት ቀድሞ የተጎዳች መሬት አሁን በደንና በሳር ተሸፍናለች። 678 ንዑሳን ተፋሰሶችን የሚሸፍነው የሲዳማ ክልል የተፋሰስ ስራ ለቀጣይ 30 ቀናት የሚዘልቅ መሆኑን የገለጹት የክልሉ እርሻና ተፈጥሮ ሀብት ልማት ቢሮ ኃላፊ አቶ መምህሩ ሞኬ ናቸው። እንደ አጠቃላይ 678 ንዑሳን ተፋሰሶችን በመምረጥ 147,000 ሄክታር ይለማል። የሚቀጥሉት 30 ቀናት የነጻ ጉልበት ተሳትፎ በተለያዩ አካባቢዎች የተለያዩ የአፈርና ውሃ ጥበቃ ስራዎችን በመስራት እንዲሁም ደግሞ በአንዳንድ ተዳፋት አካባቢዎች የጠረጴዛማ እርከኖችን በመስራት ከምርት ውጭ የሆኑና ምርት የማይሰጡ አካባቢዎች የባህር ዛፍ ተክል በማንሳት በሌሎች ፍራፍሬዎች እንዲሁም ደግሞ በአገር በቀል ዛፎች የመተካት ስራ እየሰራን ያለ ነው። ከለውጥ ወዲህ የአረንጓዴ አሻራ ስራ በትኩረት እየተሰራ በመሆኑ የተራቆቱ አካባቢዎችም በማገገም ለኑሮ ምቹ መሆናቸውን የገለጹት የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ ናቸው። ለውጥ ወዲህ አረንጓዴ አሻራ ከፍተኛ ትኩረት አግኝቶ እየተሰራበት ይገኛል። በብዙ ቦታዎች ላይ ለኑሮ የማይመቹ በጣም የተራቆቱ አካባቢዎች ዛሬ ላይ ሳር አብቅለው አሁን ካሉበት ገላጣነት አገግሞ በአረንጓዴ ተሸፍነው ለመኖርም በሚያስደስት መልኩ እንደዚሁም ኢኮኖሚያዊ ፋይዳውንም ትሩፋቱን እያበረከቱ ይገኛሉ። በዚህ ስራም ክልሉ ነዋሪዎች ውስጥ ወደ 1.5 ሚሊዮን የሚደርስ ህዝብ በየቀኑ በዚህ ስራ ላይ ይሰማራል ብለን ነው የምንጠብቀው። የተፈጥሮ ሀብትን በመንከባከብ የተለያዩ ስራዎችን በመስራት ላይ መሆኑን የተናገሩት በግብርና ሚኒስቴር ተፈጥሮ ሀብት ልማት አጠቃቀም መሪ ስራ አስፈጻሚ አቶ ፋንቱሴ መኮንን እንደ ሀገር 33.6 ሚሊዮን ሄክታር መሬት ማገገሙን ገልጸዋል። ተፈጥሮ ሀብታችንን ለመንከባከብ አስፈላጊ ስራዎችን ሲሰሩ ቆይተዋል ማለት ነው። በዚህ አመትም እንግዲህ የዚሁ አካል የሆነው በ2018 አሁን ዛሬ በሲዳማ ብሔራዊ ክልላዊ መንግስት የማስጀመሪያ ፕሮግራም ላይ እንገኛለን ማለት ነው። እንግዲህ እስካሁን በተሰሩት ስራዎች እንግዲህ ወደ 33.6 ሚሊዮን ሄክታር መሬት እንደ ሀገር እንዲያገግም ተሰርቷል። ይሄ ስራ በመሰራቱ እንግዲህ የአፈር መሸርሸርን የቀነስንበትና የአፈር ጤንነትና ለምነት እንዲጨምር የሆነበት ነው። የመሬት እርጥበታማነት በእንግሊዝኛው ሶይል ሞይስቸር የሚለው እንዲጨምር የሆነበት፣ የውሃ አማራጮችን ያገኘንበት ከመጠጥና ከእንስሳት መጠጥ ባለፈ ለመስኖ አገልግሎት የሚሆን ውሃ ያገኘንበት እንዲሁም ደግሞ በለሙ ተፋሰሶች ላይ ማህበራቶችን በማደራጀት የስራ እድል የተፈጠረበት እና በአጠቃላይ የተፈጥሮ ሀብቱ እንክብካቤ ሲደረግለት በምርትና ምርታማነት ላይ በሁሉም ዘርፍ ላይ እንዲጨምር ያደረገበት ነው።